የሩሲያና ኢራን ትብብር አዲስ ምዕራፍ። የ16 ሱ-35 ተዋጊ ጄቶች ምርት ተጀመረ። በዓለም አቀፍ የስለላ መረብ ላይ መውጣት ያልነበረበት መረጃ ወጥቷል። ቴህራን ለዓመታት ስትመኘው የነበረው ነገር በመጨረሻ እውን ሆኗል። ሩሲያ የዩክሬን ጦርነት ቢኖርባትም ለኢራን የላቁ 16 ሱ-35 ተዋጊ ጄቶችን በይፋ ማምረት ጀምራለች። ይህ የ6 ቢሊዮን ዩሮ ግዙፍ ስምምነትም በቀዝቃዛው ጦርነት ማብቂያ ጊዜም ከታዩት ትልቁ የጄት ዝውውሮች አንዱ ነው። እስራኤል፣ ሳዑዲ አረቢያና አሜሪካ ስትራቴጂያዊ ስሌቶቻቸውን እንደገና እንዲሰሩም ያስገድዳቸዋል። ምክንያቱም ኢራን ከ4 አስርተ ዓመታት በኋላ የቪየትናም ዘመን ተዋጊ ጄቶቿን ወደ ዘመናዊው 4ኛ ትውልድ ኃይልም ልትለውጥ በሂደት ላይ ትገኛለችና ለዓመታት ሲሰማ የነበረው ወሬ አሁን በይፋ ተረጋግጧል። ከዩክሬን የሳይበር ኦፕሬተሮች የወጡ እጅግ ሚስጥራዊ የሩሲያ ሰነዶች እንደሚያሳዩትም ሞስኮ ለቴህራን ያዘዘችውን የ6 ቢሊዮን ዩሮ ዋጋ ያለውን የ48 ሱ-35 ተዋጊ ጄት ትዕዛዝ ወደ ትክክለኛ ምርትም ገብታለች። ዛሬ በዩክሬን የሳይበር ኦፕሬተሮች የወጡትን እጅግ ሚስጥራዊ የሆኑ የሩሲያ ወታደራዊ ሰነዶችን በጥልቀት እንመረምራለን። እነዚህ ሰነዶች የክናዝ ፋብሪካ በ2027 መጨረሻ ለሚጠናቀቀው የመጀመሪያው የ16 ጄቶች ክፍል ስብሰባ እንዴት እየተካሄደ እንደሆነም በዝርዝር ያሳያሉ። በዚህ አስደንጋጭ ሚስጥራዊ ዘገባ ላይ እስራኤል፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስና አሜሪካ አፋጣኝ ምላሽ ሰጥተዋል። ማን ምን ምላሽ ሰጡ? ቀጣዩ እርምጃቸውስ ምንድነው? የሚለውን በዝርዝር እንመለከታለን። ይህ ስምምነት እንዴት ተፈጠረም? የጦርነት ንግድ፣ ኢራን ድሮን ለሩሲያ፣ ሩሲያ ደግሞ ጄት ለኢራን የሚለው ቀመር ለመካከለኛው ምስራቅ ምን ትርጉም አለው? አጠቃላይ መረጃውን በዝርዝር የምንመለከት ይሆናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ላይክና ሼር ማድረግ እንዳይረሳ። ወደ መረጃው አለፍን። በሩሲያና በኢራን መካከል በፍጥነት እየሰፋ የመጣው የመከላከያ ሽርክና ወደ አዲስና አስገራሚ ምዕራፍ ተሸጋግረዋል። አዲስ የወጡ የሩሲያ ወታደራዊ ኢንዱስትሪ ልውውጥ ሰነዶች ሞስኮ ለቴህራን የታገዱትን የመጀመሪያዎቹን 16 ሱ-35 ሁለገብ ተዋጊ ጄቶች ማምረት መጀመሯን አረጋግጠዋል። እንደ አውሮፓውያን አቆጣጠር በኖቬምበር 2025 መጨረሻ ላይም የወጡት ሰነዶች በኮምሶሞልስክ ኦን አሙር አቪዬሽን ፋብሪካ ከናዝ ውስጥም ስብሰባው እየተካሄደ መሆኑን ያሳያሉ። የመጀመሪያው ክፍል ሙሉ በሙሉ የሚላከው ደግሞ እንደ አውሮፓውያን አቆጣጠር በ2027 መጨረሻ ላይ ይሆናል። ይህ መረጃ ሩሲያ የኢራንን ግዙፍ የሆነ 6 ቢሊዮን ዩሮ አሊያም ደግሞ የ6.5 ቢሊዮን ዶላር ለ48 ሱ-35 ጄቶች የሰጠችውን ትዕዛዝ ወደፊት እያስኬደች መሆኑን የሚያሳይ እስካሁን ድረስ ግልጽ ማስረጃ ነው። ይህ ግዢ ከቀዝቃዛው ጦርነት በኋላ ከታዩት ትልቁ የሁለትዮሽ ተዋጊ ጄቶች ዝውውሮችም አንዱ ነው። ተንታኞች እንደሚሉት ይህ የኢራን ግዢ በቀጠናው ያለውን የአየር ኃይል ሚዛንን ሊቀይር፣ የመካከለኛ ምስራቅን ስትራቴጂያዊ ስሌት ሊለውጥ እንዲሁም የእስራኤል፣ ሳዑዲ አረቢያና የዩናይትድ ስቴትስ እቅዶችን ሊያወሳስበው ይችላል። የመረጃው መውጣት የተከሰተውን በዩክሬን ሳይበር ኦፕሬተሮች አማካይነት ሲሆን እነሱም በኖቨምበር መጨረሻ የሩሲያ መከላከያ ተቋራጮችን ሰርገው በመግባት ኢራን የታቀደውን የሱ-35 ምርት ዝርዝርም የውስጥ ልውውጡን አውጥቷል። የሩሲያ ባለስልጣናት እንደዚህ ባሉ ምስጢራዊ የመከላከያ ፕሮግራሞች መጋለጥ ወቅትም ከሚሰጡት ምላሽ ጋር በተመሳሳይ ዝምታን መርጧል። ሰነዶች እንደሚያመለክቱት የኢራን የመጀመሪያዎቹ 16 አውሮፕላኖች ምርትም በዝምታ እንደ አውሮፓውያን አቆጣጠር በ2024 የጀመረ ሲሆን የሩሲያ መከላከያ ሚኒስቴር ኃላፊዎች የአቪዮኒክስ ውህደትና የኤክስፐርት ተገዥነት ፍተሻዎችንም ተቆጣጥሯል። የሩሲያ ዋና የሱኮይ ማምረቻ ተቋም የሆነው ክናዝ በታሪክ በዓመት ወደ 14 የሚጠጉ ሱ-35ቶችን ያመርታል። ነገር ግን የውስጥ መመሪያዎች ተቋሙ በርካታ ከፍተኛ ቅድሚያ የሚሰጣቸውን የውጭ ትዕዛዞችን ለማሟላት ምርቱን እንዲጨምርም ታዘዋል። ይህ የኖቬምበር መረጃ መውጣት ከዚህ ቀደም ከጥቅምት 2025 ጀምሮ ከኮንሰርን ራዲዮ ኤሌክትሮኒክስ ቴክኖሎጂስ በተለየ ሁኔታ የወጣውን መረጃን ይከተላል። ያን የወጡት ሰነዶች የኢራንን የላቀ የአቪዮኒክስ፣ የኬቢኒ ኤም ኤሌክትሮኒክስ፣ ጦርነት ስፖርትስ፣ የራዳር ማስጠንቀቂያ ስርዓቶችና የኮክፒት ማሳያዎች ግዥንም ያሳያል። እነዚህ ዕቃዎች በ6 ቢሊዮን ዩሮ የሱ-35 ፓኬጅ ውስጥም የተካተቱ ናቸው። የክሬት ሰነዶች ኢራንን በውስጥ ደንበኛ ኮድ 364 በሚል እየለዩም ሲሆን
ሙሉዎቹ 48 አውሮፕላኖች ከ2026 እስከ 2028 ባለው ጊዜ ውስጥም እንዲላኩም ታቅደዋል። የስለላ ተንታኞች ሁለቱንም ፍንጣቂዎች በመገምገም በአቅራቢ ኮዶች፣ በውል የጊዜ ገደቦችና በሰነድ ቅርጸቶች ላይም ከፍተኛ ውጥነት እንዳለ ሪፖርት ያደረጉም ሲሆን ይህም የመረጃዎቹን ትክክለኛነት ያጠናክራል። የኢራን የውጊያ አቪዬሽን አየር ኃይል የጦር ጄቶች በዓለም ላይ ካሉ እጅግ ያረጁት መካከል ናቸው። አብዛኛው የኢራን እስላማዊ ሪፐብሊክ አየር ኃይል አሁንም በ1960ዎቹና በ1970ዎቹ ዘመን በነበሩ የአሜሪካ አውሮፕላኖች ኤፍ4 ፓንተምስ፣ ኤፍ5 ታይገርስ እና ኤፍ40 ቶማክስ ላይ የሚተማመን ሲሆን እነዚህም በዕድሜ በገፉ የሶቪየት ዘመን ሚግ-9ና ሱ-24 የታጀቡ ናቸው። የማያቋርጥ ማዕቀቦች፣ መለዋወጫ ዕቃዎች እጥረትና ጥገናዎችን ለመሸፈን መለዋወጫዎችን አንዱ ከአንዱ የመጠቀም ልምድም የኢራን የአየር ኃይልን የዝግጁነት ደረጃን በእጅጉን አሽቆልቁሏል። እንደ ካውሳርና ሰይቃ ያሉ የአገር ውስጥ የማሻሻያ ፕሮጀክቶች አፈጻጸምን በመጠኑ ብቻ ያሻሻሉ እንጂ ዘመናዊ የአራተኛ ትውልድ ደረጃዎችን ማሟላት አልቻሉም። በመሆኑም የሱ-35 ግዢው ኢራን ከ4 አስርተ ዓመታት በላይ ካደረገችው እጅግ አስፈላጊ የአቪዬሽን ዘመናዊነት ነው። ይህ ስምምነት በ2019 በተጠናከረና ሩሲያ በ2022 ዩክሬንን ከወረረች በኋላ ኢራን ድሮኖችን ለሞስኮ ካቀረበች በኋላ በተፋጠነው የሩሲያ ኢራን ወታደራዊ ምክክር ላይ የተመሰረተ ነው። የመጀመሪያዎቹ ግምቶች ኢራን በመጀመሪያው ለግብፅ የተሰሩ ሱ-35ቶችን ልትቀበል እንደምትችልም ጠቁመውም ነበር። ነገር ግን አሁን የወጡት ሰነዶች በክናዝ ሙሉ በሙሉ አዲስ ግንባታ የተካሄደ መሆኑን አረጋግጠዋል። የሳተላይት ምስሎች በኢስፋሃን የሚገኘው የኢራን ስትራቴጂክ አየር ጣቢያ ቁጥር 8 ላይ ለላቁ ጄቶች የሚሆን ትልቅ ዝግጅት መደረጉን ያሳያሉ። በተጨማሪም የሩሲያ አቪዬሽን አማካሪዎች ከ2004 መጀመሪያ ጀምሮ በኢራን ውስጥም ቆይተው መሠረተ ልማት እያሻሻሉ ነው። ይህ የሚያመለክተው ኢራን ምናልባትም ጄቶቹን ሙሉ በሙሉ ሳይሆንም ከፊል የተበታተነ መልክ በመቀበል በራሱ የአገር ውስጥ አቪዬሽን ኢንዱስትሪ ውስጥም ለመገጣጠምና የቴክኖሎጂ ሽግግርን ለመማር እያቀደች መሆኑን ነው። ይህም ኢራን ወደፊት የራሷን የላቁ ጄቶችን ለመስራት ያላትን የረጅም ጊዜ እቅድን ያጠናክራል። ሱ-35 በሩሲያ የተሰራ እጅግ የላቀ ባለብዙ ሚና ተዋጊ ጄት ነው። በአሁኑ ሰዓት በዓለም ላይ ካሉ አራተኛ ትውልድ ተዋጊ አውሮፕላኖች ውስጥም እጅግ በጣም ብቃት ካላቸው አንዱ ተደርጎም ይወሰዳል። በዓለም ላይ ካሉ እጅግ ብቃት ካላቸው ስቴልዝ ያልሆኑ ተዋጊዎች አንዱ ተደርጎ የሚወሰደው ባለ 2 ሞተር ሱ-35 እጅግ የላቀ የመንቀሳቀስ ችሎታ፣ ከፍተኛ አፈጻጸም ያለው አቪዬኒክስ እና የተራቀቀ የኤሌክትሮኒክስ ጦርነት አቅም አለው። ኢራን ልትታጠቀው የተቃረበችው ሱ-35 ተዋጊ ጄት በጣም ኃይለኛ ሆነ ፓሲቭ ኤሌክትሪካሊ ስካንድ አሬይ ራዳር ይጠቀማል። ይህ ራዳር ትላልቅ ኢላማዎችን እንደ ቦምብ ጣይ አውሮፕላኖችን ከ350 ኪሎ ሜትር በላይ ርቀት ላይ የመለየት አቅም አለው። በአንድ ጊዜ 30 ኢላማዎችን መከታተልና 8ቱን ማጥቃት ይችላል። የእስራኤልና የምዕራቢያን ጄቶችን የራዳር መቆለፊያ ኦክ ለማስወገድም ችሎታ አላቸው። ጄቱ ራዳሮችን ለማጨናገፍ ጃሚንግና የሚመጡ ሚሳይሎችን ለማጭበርበርም የሚያስችሉ የላቁ የኤሌክትሮኒክስ ጦርነት ሲስተሞችንም ይይዛል። ይህ በጠላት የአየር ክልል ውስጥም የመትረፍ ዕድሉን በእጅጉ ያሳድጋል። ሱ-35 በ12 ውጫዊ ነጥቦች ላይም ከ8000 ኪሎ ግራም በላይ የሚመዝኑ የተለያዩ ሚሳይሎችና ቦምቦችን መሸከም ይችላል። ረጅም ርቀት የአየር ወደ አየር ሚሳይሎችን እንደ አር-37ኤም እስከ 400 ኪሎ ሜትርና አር-77 ያሉ ሚሳይሎችን መሸከምና ጠላቶቹ ላይ ማዝነብ ማርከፍከፍም ይችላል። ከዚህ በተጨማሪም ከአየር ወደ ምድር ሚሳይሎችን ማለትም እንደ ኬኤች-59 ኤምኪው2 ትክክለኛ ጥቃት መሳሪያዎችንና የተለያዩ ጋይደድና አንጋይደድ ቦምቦችን መሸከምም ይችላሉ። ጄቱ ኤል-41 ኤፍ1ኤስ የሚባሉ ኃይለኛ ሞተሮች አሉት። የእነዚህ ሞተሮች ማስወጫ በ3 አቅጣጫ ስሪድ የመንቀሳቀስ ችሎታ ስላላቸው አብራሪው ጄቱን እጅግ አስገራሚ በሆነ መንገድም እንዲያሽከረክረው ያስችለዋል። ይህ በቅርብ ውጊያም ወቅትም ወሳኝ የበላይነት ይሰጣል። ስሪድ ትረስት ቬክተሪንግ ያለው ሲሆን ይህም እጅግ በጣም ከፍተኛ የመንቀሳቀስ ችሎታን እንዲላበስም ያስችለዋል። ከ1500 ኪሎ ሜትር በላይ ሲሆን በውጫዊ ነዳጅ ታንከሮች እስከ 3600 ኪሎ ሜትር ድረስ ሊምዘገዘግም ይችላል። ከአር-77 አር-37ኤም የረጅም ርቀት ሚሳይሎችና
ከኤች-59 ኤምኪው-2 ትክክለኛ ጥቃት መሳሪያዎች ጋር ይሰራል። ሱ-35 የሩሲያ አየር ኃይል ዋና መገለጫ ከመሆኑ በተጨማሪም ለብዙ የውጭ ሀገራት ለምሳሌ ለቻይና እና አሁን ደግሞ ለኢራን ይሸጣል። ጄቱ የአሜሪካን ኤፍ-15፣ ኤፍ-16 እና ኤፍ-18 ጄቶችን ለመቃወም የተነደፈ ሲሆን ራዳርን የማያዩ ስቴልዝ ጄቶች እንደ ኤፍ-35 ባሉበት አካባቢም ቢሆን እንደ ጠንካራ ተዋጊ ሆኖም ያገለግላል። ለኢራን እነዚህ የሩሲያ የሰማይ ላይ መከታ ተዋጊ ጄቶች ከፍተኛ መሻሻልን ያመጣል። ይህም የኢራን አየር ኃይል በፋርስ ባህረ ሰላጤ፣ ሌቫንት፣ ቀይ ባህርና አረብ ባህር ላይ የረጅም ርቀት መከላከያና አጸፋዊ ተልእኮችን እንዲያከናውንም ያስችለዋል። የኢራን እቅድ የ48 ጄቶች ሙሉ በሙሉ ከሩሲያ መምጣት ብቻ አይደለም። የሳተላይት ምስሎች በኢስፋሃን የሚገኘው የኢራን ስትራቴጂካዊ የአየር ጣቢያ ቁጥርም 8 ላይ ለላቁ ጄቶች የሚሆን ትልቅ ዝግጅት መደረጉን ያሳያሉ። በተጨማሪም የሩሲያ የአቪዬሽን አማካሪዎች ከ2024 መጀመሪያ ጀምሮ በኢራን ውስጥም ቆይተው መሠረተ ልማት እያሻሻሉ ይገኛሉ። የሚያመለክተው ኢራን ምናልባትም ጄቶቹን ሙሉ በሙሉ ሳይሆን በከፊል መልክም በመቀበል በራሷ ሀገር ውስጥ አቪዬሽን ኢንዱስትሪ ውስጥም ለመገጣጠምና የቴክኖሎጂ ሽግግርን ለመማር እያቀደች መሆኑ ነው። ይህም ኢራን ወደፊት የራሷን የላቀ ተዋጊ ጄቶችን ለመስራት ያላትን የረጅም ጊዜ እቅድን ያጠናክራል። የመከላከያ ታዛቢዎች እንደሚሉት ይህ ስምምነት ለምዕራባውያን ማዕቀቦችና ለጂኦፖለቲካ ጫና በጋራ ጥላቻ የተፈጠረውን እየጠነከረ የመጣውን የሩሲያ ኢራን መከላከያ ዘንግን ያጠናክራል። ይህ ግዢ ኢራን በሰኔ 2025 በእስራኤልና በምዕራባውያን በአየር በተሰነዘረባት ጥቃት ወቅትም ያረጀው መርከቧ የተወሰነ ተጽዕኖ ብቻ በማሳየቱ ከደረሰባት ውርደት በኋላ ያመጣ ነው። አንዴ ስራ ላይ ከዋሉ 2 የሱ-35 ጓዶች የኢራንን የኒውክሌር ጣቢያዎችን ቅድመ ጥቃት የመከላከል አቅምን፣ የጂሲሲ አየር ኃይሎችን የመቃወምና በሶሪያ በኢራቅና በባህረ ሰላጤ ውስጥም የኃይል ማሳያ የማድረግ አቅምን በእጅጉም ያጠናክራል። እስራኤል ዝውውሩን እንደ ስትራቴጂካዊ ስጋት የምትመለከተው ሲሆን በኢራን ውቅር ውስጥም ያሉ ድክመቶችን ለመለየት የሱ-35ን ከኤፍ-35 አይ ጋርም የሚያደርገውን ውጊያም ማስመሰልም ጀምራለች።